አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ተከታታይ ውድ እህት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ሰላም ብያለሁ። ከኔ ጋር ሁሉ መልካም፣ ሁሉ ሰላም ነው። ከእናንተስ ጋር እንዴት ነው? ደህና ናችሁ? የኢድ ሁለተኛው ቀን ነው። እንዴት ይዟችኋል? ኢድ እንዴት ሳሳለፋችሁት? ከኛ ጋር አልሐምዱሊላህ ረብል ዓለሚን በጣም ባማረ ሁኔታ ራሳችንን አሳምነን አሳልፈነዋል። እያሳለፍንም ነው ማለት ነው። እናንተስ እንዴት አደረጋችሁ? ጉብኝቱ ምኑ በቃ ያለው ነገር ሀዲያው ምናምን የኢድ እንዴት ይዟችሁ እንዴት አሳለፋችሁት? ከኛ ጋር አልሐምዱሊላህ ሁሉ መልካም ነው። በሚያምር ሁኔታ አሳልፈነዋል። ደስ ይል ነበር ያለው ሁኔታ። ያው እንግዲህ ሰው ባለው ያሳልፋል። ዋናው አእምሮ ማሳመን ነው፣ አሳምነ ነው ደስ ብለን ውስጣችን ደስተኛ ሆነን አለፈ ማለት ነው። እያለፈም ነው እንግዲህ ትናንትና ጉብኝት ሄደን ነበር። ከአንዱ ቤት አንዱ ቤት እያልን ነበር። የዛሬውን ደግሞ እንግዲህ ወይ ልንወጣ ልንጎበኝ እንችላለን። አይ ካሉ ደግሞ ወዲያም ቤት ልንሆን እንችላለን። የዛሬው ደግሞ እስከ ሶስተኛው ቀን አይታወቅም ማለት ነው። ዛሬ እስካሁን ቤት ነን፣ ልንወጣ እንችላለን። ሞል ምናምን ልንሄድ እንችላለን። በቃ አላ አይደል እንዳየሩ ጸባይ እና እንደዛ ነው እና ይሄን ይመስል ነበር። ጓደኞቻችን ጋር ተሰብስበን ብዙ ተቀላቅለን የኢትዮጵያኑም የፊሊፒኒውም የምኑም ጠርቅምቀም ብለን በአንድ ላይ አሳለፍ ነው። ተበላ ተጠጣ። ኧረ ወይኔ ትናንትናው ቀን ስራ ራሱ ያን ያክል የለም። ቁጭ ብለን በዓል አስመስለን እኔ እርግጠኛ ኢትዮጵያ እኮ ግን ኧረ ወይኔ ኢትዮጵያ ላይ ቁጭ አንልም እኮ በጣም ብዛት አለ ስራ። ቤት ዘመድ ይመጣል፣ ጎረቤት ይመጣል። እነዛን ሁሉ ስታስተናግዱ ሲበላ ሲጠጣ በቃ እቃው ታየኝ እኮ እቃው ራሱ ማለት ነው። ኢትዮጵያ ሆነ እቃው ራሱ ፉል እስከሚሆን እንትናችን እቃ ቤታችን ራሱ ትርምስምስ ይላል። የብርጭቆ በብርጭቆ ትሪው በትሪ የሰሃኑ በሰሃን ዘመድ አዝማድ ሲመጣ ብሉ ጠጡ ስንል ስንዘያየር ስንዞር ወይኔ ኢትዮጵያ እኔ እንጃ ወላሂ ደስ የሚል ሁኔታ ነው ኢትዮጵያ ላይ ያለው እና የዛን ቀን ኢንሻአላህ እዛ አድርሶን የዛ ሰው ብሎን ደግሞ ምናከብር ያድርገን ማለት ነው እና ኢንሻአላህ በኢዝኒላህ ሀገራችን ገብተን ያማረ ኢድ ከቤተሰቦቻችን ጋር ከእናት ከአባት ከልጆቻችን ጋር ሳናይ በቃ ደስ የሚል እንድናሳልፍ አላህ ያደርገን፣ አላህ ይገዘን። የምንሰራውንም አላህ በረካ ይጨምርልን ማለት ነው። ዋናው ብዙ አመት መስራት ሳይሆን ትንሽ አመትም ሰርቶ በረካ ካለው ገንዘቡ አላህ ከባረከልን ሁሉ ነገር ቀላል ነው። ራሳችንን ካሳመን አብዛኛው ራሳችን ማሳመን አለብን። ይበቃል ብለን ቁርጥ አድርገን ራሳችንን ካላሳመን አይዘለቅም። ዱንያ በቃ እንዳሳመናችሁት ነው። የበለጠ አገኛለሁ የበለጠ እሰራለሁ ካልንና ካሰብን እሱም አይሞላም እኮ። ዝም ብለን እንኖራለን፣ እንሰራለን። አንደኛ እድሜያችን ይሄዳል። ሁለተኛ ሴት ልጅ ብዙ ጊዜ ከለፋች የመውለድ እንትኗ ራሱ ይቀንሳል። ታውቃላችሁ ይሄንን በሳይንሱም እና ሴት ልጅ ብዙ አመት ትልፋ የሚለውን አልደግፈውም። ለምን እንደው እኔ ግን አንዳንዴ ራሴንም እታዘባለሁ። እኛ ሰርተን እኛ ቤት ሰርተን እኛው እንደዚህ አድርገን የሚለው እንትን እየጎዳን ነው የሚሄደው፣ ይጎዳናል። ለሁላችሁም የመዳም ቅመሞች እህቶቼ ከኔ ጀምሮ አያስፈልግም የምለው ምክሬ ይሄ ነው ሁሌም እና ባለን አብቃቅተን ባለን አላህን አመስግነን ባለን ሰርተን ደግሞ ጠንክር ብለን ከሰራን የማይቀየር የለም፣ የማይለወጥ የለም።
ሁሉ ነገር የኛ አነሳስ ነው። ከትንሹ ተነስቶ ነው ትልቅ ደረጃ የሚደረሰውና በሀገራችን ላይ ስራ ሳንንቅ ከትንሽ ተነስተን ከሰራን በጣም ውጤታማ ነው የምንሆነው። ወላሂ እንደዛ ነው። መጠንከር መበርታት ያለብን ባለን ላይ የያዝነውን ይዘን ነው እንጂ አይ ያማ ይቀመጥ፣ አይ ይሄን ሰርቼ፣ አይ ወደፊት ብሰራ እንደዚህ ብዙ ነገር ወላሂ ዱንያ ነው። ሱብሃንአላህ ስንት አመት ልንኖር ነው? ስንት አመት ነው የምንኖረው ምለውን ስናስበው ይከብዳል ወላሂ። እና ከፊታችን እየሄዱ ስንቶቹ ከፊታችን ሞት ሳያማክር እንደሚመጣ እናውቃለን። እና የሰራነውንም ሳንበለው ልንሄድ እንችላለን። እና ይህንን ዱንያ ነው የሚለውን አስበን ባለን ጊዜ ከቤተሰብ ጋር ተደስተን በተለይ የልጅ ፍቅር ወቀሳው ወላሂ ልጆቻችን እኮ ይወቅሱናል እና እኛ ገንዘብ ሰርተን ይሄን ሰራን አያስደስታቸውም። ቤት ሰራን ምን ሰራ ለነሱ ምንም አያስደስታቸውም። ልጆች የሚፈልጉት ምንድነው? የእናት ፍቅር፣ በቃ የአባት ፍቅርን ይፈልጋሉ። ያንን ስናየው እኛ ላናውቀው እንችላለን። በእኛ ጊዜ አባትና እናቶቻችን ችግራቸውን ችለው ሁሉን ነገር ችለው ስላሳደጉን ያ ነገር እኛ አናውቀውም ማለት ነው። አሁን ላይ ልጅ ግን እየተወለዱ ቁጭ አድርገን እየመጣን ያላቸው ውስጣቸው እንዴት እንደሚጎዳ ማሰብ አይከብደንም። እና ለልጆቻችንም ስንል ሰራ አድርገን ብንመለስ እዚህ ግድግዳ ፈትጊ ምናምን የሚሉ ስንታውን እህቴ እንዳለችው እህቴ ሹክሪያ እንዳወራሽው ብዙ ስራዎች አሉ። እንደዛም ሆኖ ጣጣም የሌላቸው አሉ መዲያሞች ማለት ነው። አለበለዚያ ግድግዳ ፈትጊም ክፋታቸው ክፋት እንዳይመስላችሁ እና ብዙ ነገር ችሎ ነው ሰው የሚያልፈውና አላህ ያጠንክረን ጥንካሬውን ይስጠንላችኋለሁ። እህቶች ሼር ሰብስክራይብ አድርጉኝ፣ ሼር አድርጉልኝ። እንደው በፈጠራችሁ ልበላችሁ እውነት በግድ ሳይሆን በውዴታ ማለት ነው። ሰብስክራይብ አድርጉኝ፣ አስደርጉኝ እስኪ ወላሂ አይከፈልበት። ጠቅ አድርጎ በእጃችሁ ብቻ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ደግሞ ጻፉልኝ። እንደግ እስኪ እኔ ከዚህ በላይ ሰርቼ ማደግ እፈልጋለሁ። በሁሉም ነገር መስራት መሳተፍ እፈልጋለሁና እስኪ ተነሳሽነት ያለን ጀግና ሴቶችን አጠንክሩን። እስኪ ጀግና ነኝ እያልኩ ሳይሆን መጀገን እፈልጋለሁና እላችኋለሁ። እንደዛ ነው። እስኪ የሚቀጥለውን ደግሞ እንደዛ ነው። አላህ ያጠንክረን እና ውዶቼ ዛሬ ያው እንወጣለን ብዬ ነበር። ማዞር እወዳለሁ። ዘዋሪ ማዞር እወዳለሁ በጣም ሴትዬ ይዛኝ ነበር ዞረው ማለት ነው። ዛሬ ደግሞ የሆነ ቦታ ቀርጽላቸዋለሁ ምናምን ብዬ አዲስ ቦታ እንሄዳለን እያልኩ ሳስብ ሀሊማለች ቤት ተቀመጪ ብላ ጓደኛዬን ይዛት ሄደች። በስንት ጊዜዋ ነው እሷን ጓደኛዬ ሄደች። አብረን እንሄዳለን እያልን ስናወራ በጣም ነው የምንዋደደው። አብረን ብትወስደን በበዓል ሁለተኛ ቀን አብራ ይዛን ትሄዳለችና ምን አለ አብራ ይዛን ብትሄድ እያልን ስናቅድ ስንነሳሳ የቱን እንልበስ የትኛውን ምናምን እያልን ስንል ከዛ በኋላ ዛሬ ገና ትታኝ ሄደች አትሉም እንዴ? ዛሬ እንኳ እሷ ትውጣ እንጂ እንዴት ሁሌ አንቺ ትወጫለሽ? እንዴት አንቺ ብቻ ሁሌ ትዞሪያለሽ? አንቺ ዞረታም ነሽ በቃ። እና ዛሬ ጓደኛሽን ነው ወስደት ብላ ጓደኛዬን ይዛት ሄደች። እኔ ብቻዬን ቤትኩኝ አላውቅም ብላችኋለሁ። ገና ዛሬ ብቻዬን ቤት ነኝ። ስራው ሁላ ፎቁ ሁላ ስራ በስራ አውኛለሁ ማለት ነው። ስንት ክላስ አለ መሰላችሁ? ወደ 4 ክላስ አለ ፎቅ እና እሱን ላጸዳ ነው። ልብሱ ምኑ ተውኝ አዲስ ሆኖብኛል ማለት ነው። ብቻዬን ሰርቼ አላውቅም እና መዞር ነው ልማዴ። ምን ትሉኛላችሁ? እንዴት የምታዞር ማዲያም መስጣችሁ ልበላችሁ ወይስ? አረ ዙረት እኮ ነገሩ ጭንቅላት ነው የሚያዞረው። እቤት ስመጣ ራሴ እንዴት እንደሚያዞረኝ እኔ ነኝ የማውቀው። ሂጄ ዙሬ ማለት ነው። እና ዛሬ እረፍት ነው እላችኋለሁ። የአመት እረፍት ወደ ቤት ሁኛለሁ። አሁን ዘና ብዬ ጸዳቴን ፎቅ ጨርስርስ አረግና ውርድልና በቃ እንግዲህ መቀመጥ ነው እና ትላላችሁ። እንደዛ ነው። ጓደኛዬ ተተኝዳልኝ ምስኪን
አብረን ነበር። ለኢድ አብረን ለኢድ ሁለተኛ ቀን ሁሌም አብረን ነበር የምንሄደው። ዛሬ አላቅም ሴትዮዋ እረፍት ውጪ ያለችኝ። በየሳምንቱ ዙረት ነበር እምባዙሬ ታውቃላችሁ? እንደዚህ እንሽከረከረው በልጅነታችን። ዛሬ እኮ አንችልም። እና ጓደኛዬን ይዛት ሄዳለች ዛሬ ትላላችሁ። እስኪ ውዶችዬ እንደው ሸር አርጉልኝ፣ ሰብስክራይብ አስደርጉኝ። እንደው በቅንነት እውነት ወላሂ ለአዚም ማለት ነው። እኔ ብነግራችሁ ቆይ በሚቀጥለው ነግራችኋለሁ። አሁን እስኪ ሸር አርጉልኝ፣ ሰብስክራይብ አስደርጉኝ፣ ሸር አርጉልኝ፣ ላይክ ኮሜንት አስተያየት ስጡኝ። እስኪ እንደው በስራ በጣም እንትን ብያለሁ ማለት ነው። ወላሂ እንደው ለፋው እስኪ አሁን እንኳን ኢንሻአላህ በዚህ ስራ በዩቲዩብ ስራዬ በጣም ወርጄ ወጥቼ ደክሜ መስራት እፈልጋለሁ። አገር ስገባም እንደዚሁ ተሽከርክሬ መስራት እፈልጋለሁ። በተለይ አገር ስንገባ በቃ ማላሳያችሁ የለም፣ ሁሉን ነገር አሳያችኋለሁ። ቤተሰቦቼ በቅንነት ሰብስክራይብ አስደርጉኝ እሺ ውዶቼ፣ ስወዳችሁ ውድ ኢትዮጵያኖች በሙሉ